ሰላም ሰላም እንኳን ወደ ራይዝ አዲስ ሰላም መጣችሁ። የዛሬው ኤፒሶዳችን የሚሆነው የፈጠራና የቴክኖሎጂ ሀሳብ እያላችሁ በገንዘብ ወይም ደግሞ በተለያዩ ምክንያቶች መተግበር ላቃታችሁ ሰዎች ምሳሌ የሚሆነን እዚሁ አዲስ አበባ ውስጥ ጦቢያ ስቱዲዮ የተባለውን ትልቅ ተቋም የመሰረተው ኦሊያድ ነው። ኦሊያድ ወደ ሸዋችን እንኳን በሰላም መጣ። እንኳን አክብራችሁ ስለጠራችሁ አመሰግናለሁ። ውይይታችን ከመጀመራችን በፊት ይህን ቪዲዮ ላይክ እንድታደርጉ፣ ቻናላችን ሰብስክራይብ በማድረግ እንዲሁም ደግሞ ኮሜንት ሴክሽን ላይ ሀሳብና አስተያየታችሁን በመጻፍ የራይዝ አዲስ ቤተሰብ እንድትሆኑ እናሳስባለን። ኦሊያድ መጀመሪያ ላይ ራስህን ለራይዝ አዲስ ቤተሰቦች አስተዋውቅልን። በመጀመሪያም ያው አክብራችሁ ስለጠራችሁኝ አመሰግናለሁ። ያው ስሜ ኦሊያድ ተስፋዬ ይባላል። የጦቢያ ጌም ስቱዲዮ ፋውንደር ኤንድ ሲኢኦ ነኝ። በተጨማሪም ደግሞ ከአዳማ ሳይንስና ቴክኖሎጂ ሶፍትዌር ኤንድ መካኒካል ኢንጂነሪንግ ተመራቂ ነኝ። እናም ያው የተመረኩት ላስት ይር ነው። ያው ይህን ይመስላል ማለት ነው። ኦኬ እሺ፣ የት ነው ያደግከው? የትምህርትና የቀድሞ የስራ ልምድስ ምን ይመስል ነበር የሚለውን ትንሽ። የተወለድኩት እዚሁ አዲስ አበባ ነበር ቃሊቲ። እናም ወደ ሀገር ቤት ሄደን ማለት ነው፣ ወደ አሰላ ሄደን እዛ ነበር የትምህርት እስከ ሃይ ስኩል ድረስ የትምህርት ደረጃዎችን የሚጨረስኩት እዛ ነበር። ላይክ እዛ እንደጨረስኩ ሃይ ስኩል ወደ አዳማ ነበር እንትን ያልኩት የገባሁት ማለት ነው። ሁሌም ወደ ቴክኖሎጂ ዘርፍ ውስጤ ፓሽኑም ነበር እና ፓሽኑም ስለነበረኝ ያው ወደ አዳማ እና ሳይንስ ቴክኖሎጂ ፈተና ነበር። ያው በእኛ ጊዜ በፈተና ነበር የሚገባው ማለት ነው። የ12ኛ ክፍል ውጤትም ሪዛልት እንደመጣልኝ ቀጥታ ፈተና ወደ ፈተናው ሄድኩ ማለት ነው። ከዛም በኋላ የመረጥኩት አዳማን ነበር እና ያኔ ተፈተነ ጥሩ ውጤት ስታመጣ ነው በመረጥከው እንትን የምትለው። አዳማን ከመረጥክ አዳማ፣ አስቱን ከመረጥክ ደግሞ ወደ አስቱ ነው። ውጤት ዝቅት አለ ግን ያንተን ተቃራኒ ነው የሚሰጡት። ደስ በሚል ሁኔታ የመረጥኩትን አግኝቼ ወደ አዳማ ነበር እንትን ያልኩት ማለት ነው። ወደ አዳማ የገባሁት ወደ አዳማ ሳይንስና ቴክኖሎጂ ስገባ ላይክ ወደ ቴክኖሎጂው ሁሌም ፓሽኑም ነበረኝ ወደዛ። ከዛ ከመግባቴ በፊት የተለያየ ፈጠሮችን የምሰራ ነበር፣ ሶፍትዌሮችን የምሰራ ነበር። ጀስት ፓሽኔ አንድ ነገር ላይ ሳይሆን ሁሉም ነገሮች ላይ መሞከር ነበረ። እናም የሆነ ደስ የሚለኝን ነገሮች እስከ መጨረሻው ድረስ ነው ነገር የሆነ ኩሪየስ የሚያደርገኝ ነገር ካለ ወደዛ ነበር ሁሌም በመሳብ የሚሄደው ማለት ነው። እናም ወደ አዳማ ሳይንስና ቴክኖሎጂ ስገባም ቀጥታ ወደ ሮቦቲክስ ነበር። ሮቦቲክስ ምናምን ስለነበርኩ ወደ መካኒካል ገባው ማለት ነው። መካኒካል ኢንጂነሪንግ ከገባው በኋላ ጥሩ ውጤት ስታመጣ አዳማ ሳይንስና ቴክኖሎጂ ኮሙሌቲቭ ከ3.5 በላይ ከሆነ ዱዋል ዲግሪ ትወስዳለህ። በዛም ሶፍትዌርን ወደ ሶፍትዌርም እንትን አልኩ። ኦልሬዲ ፓሽኑም ስላለኝ ሶፍትዌር ሞር ወደዚህኛው ሜጀር አድርጌ ሶፍትዌርንም አብሬ መማር ጀመርኩ። ከዛም በኋላ ነው ልክ 2ኛ ዓመት ላይ ሲሆን የራሴን የሶፍትዌር ካምፓኒ ከፈትኩት ከጓደኞች ጋር አንድ ላይ ሆነን 3 ሆነን ኮፋውንድ ዳርገን ኦዞን ቴክኖሎጂ የሚባል ፒኤልሲ ከፈትን ማለት ነው። ሶፍትዌር አሴ ሰርቪስ ነበር የምንሰጠው ያኔ። የተለያየ አውትሶርስ እያደረጉን እንሰራለን። አዳማ እንቀመጥም ነበር ላይ ከአዳማ አዲስ አበባ እየመጣን ኢቨን ስንሰራ ራሱ ኦፊስ እያደርን ምናምን ነበር የምንመለሰው። እና በቃ ያው ቅዳሜና እሁድ በብዛት ከአዳማ ዩኒቨርሲቲ ውስጥ የሚኖሩ ተማሪዎች ለቬኬሽን ነበር ወደ ቤተሰቦቻቸው ነበር አርብ ዕለት የሚሄዱት። እኛ ደግሞ አርብ ዕለት የምንሄድ የክላይንቶችን ስራ ለመስራት ነበረ። እና ኢት ዋዝ ላይክ ጥሩም ነበር። ግቢ ላይም ከራሳችንም አልፎ ብዙ ነገር እያደረግን ነበረ። ጥሩ የሚባል ገንዘብ ነበር ስንሰራ የነበረው ግቢ ላይ ማለት ነው። ከዛም በኋላ ነው ወደ ፓሽን ወደሚለው ነገር እየገፋኝ የመጣው ማለት ነው። ማለት ብዙዎቹን ሶፍትዌር ነበር ያን የምሰራው። ከዛን ወደ ጌሙ ደግሞ እንትን አልኩ። ወደ ጌሙ እንድገባ ያደረገኝ ጨዋታ አዋቂዎች የሚያዘጋጁት ነበረ። የጌም ናይት አለ ላይክ በ45 ሰዓት ውስጥ ቁጭ ብለህ ጌም መስራት ነው። እና ኢስኖት አባውት የሆነ ኮምፒታቲቭ ነገር አይደለም፣ ከሰው ጋር ተፎካክረ ምናምን አይደለም። ኢትስ ጀስት አባውት የአይምሮ ላይ ያለው ቫሉዌብል የሆነ ነገር በ48ኛው ሰዓት መጨረሻ ላይ ማቅረብ ነው። እና ዜሮ ወዝን ነው ኮምፒት የምታደርገው ነገር አይደለም ከሰው ጋር፣ ከራስ ጋር ነበር እንትን የምትለው። እናም 3ኛ ዓመት ላይ ሆኜ ግቢ ላይ የሆነ እንደ ረብሻ ነገር ነበረ።
የዛኑ ቀን ደግሞ ማግስት ፕሮግራም ነበር እዚህ ሳይንስ ሙዚየም ማለት ነው፣ የጌም ኮምፒቲሽን ማለት ነው። ሶ ምን አደረኩ ከግቢ በሮች ምናምን ተዘግተው ነበር። ሶ ከዛም ከግቢ ዘለን አምልጠን ለዚህኛው ኢቨንት ለመዘጋጀት ነበር ያሁሉ ነገር ያቋረጥኩት ማለት ነው። እናም ጀስት እንትን ነው ፓሽንን ፎሎ በማድረግ ነው ብዙ ነገሮችንም አቺቭም እያደረኩ የመጣሁት ማለት ነው። ቴንኪው በጣም እና ያው አሴ ሃይላይት የታወቅበትን በተለይም ጦቢያ ጌም ስቱዲዮን የመስራት ሀሳብ እንዴት መጣል፣ አሁንም እየሰራባቸው ያሉትን ሌሎች ፕሮጀክቶችን እንደ ሃይላይት ትንሽ ብትገልጽልን። ሶ ጦቢያ ጌም ስቱዲዮ የሚለው ላይክ አስቤበትም አይደለም፣ ጀስት 4ኛ ዓመት ላይ ያለው አባቴም ነበረ ያረፈው ማለት ነው። ከዛ ልክ እሱ ካረፈ በኋላ ላይክ አወዚን ግሪፍ ብዙ ነገሮችን መስራት ነበር ያስጠላኝ ማለት ነው። ከዛ ላይክ ፐርፐዝ ነገር የለኝም ነበር ላይክ ቴክኖሎጂዎችን መስራት፣ ሞር የተለያዩ ሶፍትዌሮችን ማብቃት፣ ብዙ ገንዘብ ማገዝ አግኝተንበታል። ግን የሆነ ፐርፐስ ብዙም የለውም ነበር ለኔ። ላይክ ፎር ዘመኒ ይሰራል እናገኛለን በደንብ፣ ግን ኢት ወዝንት ላይክ ፓሽን ድሪቨን ሳይሆን ጀስት ሚክሲንግ ኮዶችን በደንብ ሰርቶ ዴሊቨር ማድረግ ነው። እና ማወዝ ሜኪንግ የሰውን ድሪም ነው እንጂ እየሰራው የነበረ የራሴን አልነበረ። ሶ ኮምፕሊትሊ የሶፍትዌር ካምፓኒ ነበር ከዛ ለቅቄ የወጣሁት ማለት ነው። ከዛም በኋላ አባቴ ሁሌም ነበር የሚለኝ ደስ የሚልን ነገር የሚያስደስተን ነገር ስራ ነበር የሚለኝ። ሁሌም ነበር እሱ የሚገፋ ላይክ የእያንዳንዱ ደስ የሚለኝን ነገር ወይም የሆነ ልጆች ሆነን ስንሰራ አንዳንድ የሆነ ፈጠራ ምናምን ተው ምናምን የሚሉ ቤተሰብ ሳይሆን አዘ ኤንድ ነው ለምን ከስከሳይልም ሳምቲንግ እየሰራው ለምን አይፈነዳም መጨረሻውን ነው የሚለው። እናም እሱ ነበር ሁሌም ፑሽ የሚያደርገኝ። ከዛም በዛ የተነሳ 4ኛ ዓመት ላይ ጀስት I was making game like you feel me connected። እናም ከራሴ ጋር ነበር አንድ እንደሆነ የሚያደርገኝ። ደስ የሚለኝን ነገር ስሰራ ነበር። ምንም ስለ ብር ምናምን እያሰብኩ አልነበረም፣ ኦር ስለሆነ ፌም ኦር ኢንፍሉዌንስ ለማግኘት አልነበረም። አስሎንጋስ እኔን ደስ የሚያሰኝ ነገር ስለሆነ በሱ ነበር እየሄድኩ የነበረው። ከዛም በኋላ የ4ኛ ዓመት እያለው ኢንተርንሺፕ ስንወጣ ኢተርናል ሚዲያ ኤንድ ኮሚኒኬሽን የሚባል ካምፓኒ ነበር። ሶ እዛ ገባው ማለት ነው። ላይክ እዛ የምንሰራው ኢንተራክቲቭ ኤክስፒሪየንሶችን ነበር የምንሰራው። የሆነ ቦዲ ኢንተራክት እያደረገ ጌሞችን መስራት ነበር። ከዛም በኋላ ሃካቶን ነበር የተዘጋጀ ማለት ነው። ሃካቶን ሲዘጋጅ እዛው ኢተርናል ካምፓኒ ውስጥ ቪአር ነበር። እናም ሃካቶን ከሳምንት በኋላ ነው የሚጀምረው። ሶ ካለ እስቲ ቼክ ላድርገውና ልትሳተፍ አይነት ነገር ነው። ከዛን እሱኛውን እንትናልኩ ሞከርኩ። ከዛን ዊዝን ዊክ ሃካቶኑ ላይ ተሳተፍኩና ቲሙ እንትን ነበር የጉራጌ ካልቸር የሆነ የቪአር ጌም መስራት ነበረ። ሶ የመጀመሪያ ጌሚን ቪአር የሰራሁት እሱ ላይ ነበረ። ላይክ 7 ምናምን ሰዎች ነበሩ የተወዳደሩ፣ 7 ቲሞች ማለት ነው። ከኔ ቲም ጋር አንድ ላይ ሆኖ የግራፊክ ዲዛይነር ነበር ሲሰራ የነበረው። እናም እኛ የጉራጌ ካልቸር ስንሰራ ኢንተግሬትድ አድርገን ስለ ጉራጌ ካልቸር እንዳለ ዳታዎችን ፊድ አድርገን በቪአር ኩዌሽን ትጠይቃታለህ፣ ዊዚን ዛት ኮንቴክስት ትመልስላለች እያንዳንዱን ማለት ነው። ጀስት ቨርባል ሳይሆን ቃል በቃል ሳይሆን የራሱ የሆነ አስተሳሰብ አላት ማለት ነው። ሶ እዛ ላይ ምን ሀፕን ያደርጋል ስንሞክረው ሰርቶልን ነበር። ልክ እያቀረበን እያለ እንትን አምጭልናለ፣ ክትፎ አምጭልናለ ካራክተሯን ማለት ነው በቪአር። ክትፎን ስታመጣልን አነሳችውና እኛን አልፋ ሄዳ እዛ ቁጭ ያደረገችው ማለት ነው። እናም ብዙ ሰውን በቃ እንትን ነበር ኤክሳይተድ ነበር የሆነው። ለእኔም ደስ የሚል ኤክስፒሪየንስ ነበር። እናም እንዳጋጣሚ የሆነው አዋርድ ምናምን ነበረው 25,000 ምናምን ተሸለምን። ከዛም ሞር በዛም ዝም ብዬ ነበር ስሰራም የነበረው። ከዛም ደስ እያለ መጣ ስሰራም ሞር ኮኔክትድም እየሆንኩ መጣሁ ደስ ከሚለኝ ከኔ ደስታ ጋር ማለት ነው። ከዛም በኋላ የናይጄሪያ ኮምፒቲሽን ነበረ።
ናይጄሪያ የተዘጋጀ በጎቴ ኢንስቲትዩሽን ናይጄሪያ ያለው ኮምፒቲሽን ነበር። እሱ ኮምፒቲሽን 7 ሀገራቶችን ኢንክሉድ ነበር ያደረገው። ናይጄሪያ፣ ኬንያ፣ ኢትዮጵያ፣ ታንዛኒያ እና ጋና ነበር። እና ከነዚህ ውስጥ ዳይቨርስ የሆነ ቲም ነው የፈለጉት። ግዴታ አንተ ቲም ውስጥ ግን እንትን መኖር አለበት፣ ናይጄሪያዊ መኖር አለበት፣ እዛው ዋናው ከተማ ሌጎስ ያለ ማለት ነው። ሶ እንደ አጋጣሚ ሆኖ የጓደኛዬ የነበረች ናይጄሪያዊ፣ ከእሷ ጋር አንድ ላይ ሆነን ገባን። ከዛም በኋላ ሌሎችም አንቦርድ አደረጉን። 1 ከናይጄሪያ፣ 2 ከኬንያ፣ 1 ከታንዛኒያ በርናርድ የሚባል አንድ ላይ ጆይን አድርገን ኮምፒቲሽኑ ተሳተፍን ማለት ነው። ከዛን ስንሳተፍ ኢትወዝ ላይ የ1 ሳምንት ምናምን ነበር ኮምፒቲሽኑ። ሶ የናይጄሪያን ሙዚየም በቪአር ኤክስፒሪየንስ ጌም መስራት ነበር። ኦዲየንሶቹ ሲመጡ ከነሱ ጋር መጫወት እንዲችሉ ማለት ነው። የሆነ ኢንጌጂንግ ጀስት ቦሪንግ ከመሆን ሰው ኢንጌጅ እንዲያደርግ ነበር። ሶ እኛም ጌሙን ከሰራን በኋላ አሸነፍን ማለት ነው። በቪአር ካቴጎሪ አንደኛ ወጣን። ሶ ከዛም በኋላ እንትን ነበር የአዋርድም ነበረው። 1000 ዩሮ ተሸለምን። በተጨማሪም ደግሞ ትራቭሊንግ ነበረው። ትራቭሊንግ መጀመሪያ ላይ ሁሉም ሰው ነበር ይሄዳል የተባለው። ከዛን ሁላችንም ከተለይ ራቅ ያልን ስንሆን ጊዜ ፐርቲም 1 ሰው ተባለ። ሶ የኔ ቲሞቹ ደግሞ ላይክ አንተ ሄድ ብለው እኔን ሪኮመንድ አደረጉኝ ማለት ነው ሁሉ። ከዛም በኋላ ነው ብዙ ነገሮች የተፈጠሩት ማለት ነው። ላይክ ፉሊ ትራቭሊንጉን፣ አኮሞዴሽኑን፣ ኤቭሪቲንግ ተጨርሰው ከኔ ያኔ ፓስፖርት የለኝም ነበር ግቢ እያለሁ። ሶ አስቸኳይ ፓስፖርት ለማውጣት እመላለስ ነበር ወደ አዲስ አበባ። ኦንላይኑ አይሰራም። ከዛም በኋላ እዛም ሄጄ ቀጥታ ኢንፐርሰን ደብዳቤ አጻፍኩ ከናይጄሪያን ኤምባሲ ማለት ነው። ሶ እሱን ይዤ ቀጥታ ገባው። ከዛም በኋላ ደብዳቤውን አሳየው ስለዋል ነው ምንድን ነው መስል አይ እንደዚህ ኮምፒቲሽን ነበር። ከዛን እሺ ደብዳቤውን አምጣልኝ። ደብዳቤውን አየነ ከናይጄሪያ። ከዛን ከመንግስት መስሪያ ቤት አምጣ ማለት ከዛም በኋላ ላይክ እሺ በምንድን ነው እንትን ያልከው ሲለኝ አይ እንደዚህ በጌም ኮምፒቲሽን ነበረ ኢትዮጵያን ወክዬ ወደ ናይጄሪያ ሄጄ ሾኬዝ ላደርግ ነው ለሳምንት ምናምን ነገር አልኩ ነው። አይ እናንተ ሁሌም ብሎ ላይክ ከዛም ማስወጣኝ። ለማዘር ነገርኳት። አይ ጥሩ ነው ግን ፓስፖርትን አውጣው ይጠቅማል በኋላ ላይ፣ አሁን ግን መመረቂያን እንትን ማለት አለባለች። ያፕን ሲያደርግ ትራቭሊንግ የሚሆነው ሮብ ነው፣ የምመለሰው ደግሞ እሁድ ማታ ላይ ነበር። ግራጁዌሽኔ ደግሞ ቅዳሜ ነበር። ሶ ብዙም እንትን አላልኩም። ማዘሬም ደግሞ በቃ እሷንም ለማስደሰት ብዬ ያኛውን ኦፖርቹኒቲ ለጓደኛዬ የሰጠሁት እሱኛው እንዲሄድ ማለት ነው። ታንዛኒያ ያለው መጥቶ እዚህ ወደ ኮምፒቲሽኑ ሄደ ማለት ነው። ሶ ዛት ወዝ ዘ ኢኒሺያል ኦፍ ጦቢያ ያኔ ሲነሳ በዚህ ፓዞች ነበር የተነሳው ማለት ነው። እሺ ቴንክ ዩ በጣም ኢንተረስቲንግ ነበር በጣም። እና ከዚህ በኋላ የሚኖሩት ጥያቄዎች ምናልባት ተመልካቾቻችን በደንብ ልምድ ከአንተ የሚወስዱበት ይሆናል ብዬ አስባለሁ እና በደንብ እንደምትመለሱ ተስፋ አደርጋለሁ። ገና ባልተለመዱ ወይም ደግሞ ገበያ ውስጥ በሌሉ ኢንዱስትሪዎች ማለትም ላይክ ቪአር አንተ በተሳተፍክበት ውስጥ ወጣቶች እንዴት ነው እድሎችን ኦፖርቹኒቲዎችን አይደንቲፋይ ማድረግ የሚችሉት? አለመቀደም ደግሞ አለ። ኦፖርቹኒቲ አይደንቲፋይ ካለፈ በኋላ ቢሆን ያው ብዙም ፔላ ያደርግ ይችላል እና ከዛ አንጻርስ እንዴት ነው ማድረግ የሚችሉት ወጣቶች የሚለውን ብታብራራለን። አሁን ብዙ ወጣቶች ላይ የሚታየው ምንድን ነው ላይክ ትሬንዶችን መከተል አለ። ልክ ግቢ ራሱ ስንገባ ምንድን ነው በብዛት ሰው የሚጠይቀው ምንድን ነው ስመረቅ የሚያሰራኝ ስራ ብሎ ነው። ላይክ ፕሮብሌሞችን ሶልቭ ከማድረግ የሚያሰራኝ ስራ ምንድን ነው ወር በደንብ የሚያስገኘው ምንድን ነው ይባላል። ቤተሰቦቻችን ደግሞ የሚነግሩናል ላይክ አለ ላይክ ዶክተር እንድትሆንልን እንፈልጋለን ምናምን ቢኮዝ ኦፍ ያኛው ታይትልመንት ያለው አለ። ሶ አሁን ኦፖርቹኒቲዎችን ስናይ ትሬንዶችን በመከተል አይደለም፣ ሞር ፕሮብሌሞችን ለእነሱ ሶሉሽን በመፍጠር ነው እንጂ። ሶ አሁን እኔ የሆነ ወደዚህ ስገባ ማለት ትልቅ የሆነ ካምፓኒ ወር ደግሞ ትልቅ ኦፖርቹኒቲ ይዞ የሚመጣ ወር ደግሞ ብዙ ብር የሚያስገኝ ብዬ አይደለም ስጀምረው። ጀስት ፕሮብሌሞችን ነው በቃ አይዴንቲፋይ በማድረግ ማለት ነው። ምን ሶልቭ ማድረግበት አይነት አለ።
ሶ ትሬንዶችን ከመከተል ሶሉሽን ቤዝድ የሆኑ አፕሮች መሄድ ነው ፕሮብሌም ሶልቪንግ ማለት ነው። እናም ምንድን ነው አሁን ሶፍትዌር ዌብሳይት እንደዚህ ያበላል ይገባል ምናምን ነገር ጨርሶ ምናምን ሲመጣ የታለ ምናምን አይመጣም ወደ አንተ እኮ ስራ ይሹርጎ ሰው ምንድን ነው ማድረግ ያለብህ ሶሉሽኖችን ነው መፍጠር ያለብህ። እና ሞርም ለሰው መመክረው ደግሞ ኢንስቴድ ኦፍ ጎይንግ ዊዝ ትሬንድ የተለያዩ እንትኖችን ማካሄድ ነው። ጀስት ሀገር ውስጥ ሳይሆን ከሀገር ውጭ ያሉትንም ማየት ነው። የተለያዩ ብዙ ኦፖርቹኒቲዎች አሉ። አሁን ወደ ጦቢያ ስንሄድ የቨርቹዋል ሪያሊቲ እዚህ ኢትዮጵያ ነው እንጂ ሞርኛ ከሀገር ውጭ ነው። ከሀገራችን ይልቅ ከሀገር ውጭ ነው ብዙ ስንሰራ የነበረው። የናይጄሪያ፣ ሳውዝ አፍሪካ፣ ቤልጂየም፣ ፈረንሳይ፣ ጀርመኒ ላይክ ከነዚህ ሁሉ ካምፓኒዎች ናቸው። ከነዚህ ሀገር ሁሉ ነው ካምፓኒ የምንሰራው ማለት ነው። ሶ ሀገር ብቻ ሳይሆን ለሀገርም ይመጣል። ላይክ ብዙን ጊዜ አዌርነስም መፍጠርም ያስፈልጋል። ላይክ የፊውቸር ቴክኖሎጂ አሁን የፊውቸር ኦፖርቹኒቲዎችን ስትይዝ ጊዜ ላይክ አንዳንዴ አብረውል መሄድ አለ ማለት ሰዎች አሁን ቪአርን ይዘመተን እኛ ጋውን ችግር የሆነብን ቪአርን ይዘመተን ቪአር ምንድን ነው ጌም ነው በቃ ምንድን ነው የምትሰራው ቪአር ጌም ነው የምትሰሩት ቦክሱ ምናምን ባክስቴጅ ቶካችን እና ብዙን ጊዜ የሚያጋጠመኝ ምንድን ነው የምትሰራው ቪአር ምናምን እንደዚህ የቦክስን ጌም ነው ምናምን ነገር ይሉኛል። እና ከዛ በላይ ብዙ ነገር ሊሄድ ይችላል። አሁን በእኔ በኩል ቪአርን አየን እንጂ ብዙ ኦፖርቹኒቲዎች አሉ። ቀድሞ እነሱን የሚያየትና ሶሉሽን ለነሱ ወዚት ሪሌትድ ቱ ፓሽን ጋር ሪሌትድ ነበረ ወይስ ጀስት ፕሮብለም ሶልቪንግ ነው የሄድከው አንተ? ሶ ሲሄድ ሞር ፓሽን ድሪቭን ነበር። ፓሽን ድሪቭን ሆኜ ሲሄድ እንትን አደረገኝ። ይሄ እንትኑም ብላይንድ ነው ያደረገው። ላይክ ይሄ ፊውቸር ላይ ያሉት ወርኮች ኦር ትሬንዱን የመከተል የሚለውን ከነሱም እንዳላዩ ነው የገደበኝ ማለት ነው። ቢኮዝ ኦፍ አሁን እሱም ባይ ይሄማ ፓሽንማ የትም ይዞኝ አይሄድም ብዬ ምተው ነገር ነበረ። ግን ፓሽኔን ይዤ ሲሄድ ጀስት ለእኔ ኮንፈርትም ነበር የሚሰጠኝ። እናም ብዙም ኔትወርክም ራሱ የፈጠረልኝ ብዙ ኢንተርናሽናል ክላይንቶችንም ከብዙ ሰዎች ጋር እንድታወቅ የሚያደርገኝ ይሄኛው ነው። ጀስት ነገሮችን ማቆም የለብንም። ላይክ ይሄማ ትሬንዱ ይሄ አይደለም ኦር ኢት ኢዝ ኖት የኤአይ ትሬንድ ስላልሆነ እንደዚህ ምናምን ብሎ ማቆም ሳይሆን ዩ ጀስት ሃቭ ቱ እንትን ነው ማለት ያለበት መሄድ ነው ያለበት በራስ ፓሽን ማለት ነው። እናም ፕሮብሌም ሶልቪንግ ደግሞ አብሮ ከሱ ጋር መሄድ አለበት። ቴንክ ዩ በጣም እና ላይክ ሁለተኛው ጥያቄ ደግሞ የሚሆነው መጀመሪያ ላይ ትልቅ ኮርፖሬት ሳይኖር ብዙ አይነት ብላክአውቶች ይኖራሉ። ላይክ ኮርፖሬት በጀት ሳይኖረን ሲቀር ብዙ አይነት ብላክአውቶች ይመጡብናል። የኢንተርኔት ብላክአውት አለ። ኢቨን በስሩ ሰዎችን ለማሰራት ሳላሪ የምትከፍለውም ላይኖሩ ይችላል ምናምና እንደዚህ አይነት ነገሮች ሳይኖሩ አሪፍ የሆነ ቲም መገንባት እንዴት ነው የሚቻለው? አሪፍ የሆነ ራሱ ኮርፖሬቱን ከስር ጀምረ እንዴት መስራት ይቻላል የሚለውም ብታብራራለን። ያው እኔ መጀመሪያ ስጀምር ብቻዬን ነበር ስንቀሳቀስ የነበረው እና ብዙ ኮፍያዎችን ነበር ማለት ቢዝነስ ትሆናለህ ኦር ደግሞ ዘ ዲቨሎፐር ኦር ደግሞ ዘ ኮሚኒኬተር ላይክ ከሰው ጋር ኮሚኒኬት ምናምን እየቀያየርክ ነው። ግን ሎንግ ላስት አያደርጉም እንደነዚህ አይነቶች። ሎንግ ላስት ሳይሆን ኦቨርዌልምድ ነው የሚያደርግ ራስ ላይ ብዙ ጫናዎችን ነው። እናም አይቼዋለሁ ግቢ እያለሁ ላይክ በአንድ 7 ፕሮጀክት መጥተው ላይክ በደንብ ነው እንትን ያለኝ እንድደክምም ብዙ ነገርም እንትን ያለኝ። እናም ቲሞችን ክሬት ስታደርግ በዚህኛው ዘርፍ ላይ እንትን አይደለም ላይክ ፊውቸርን እያየ ስለሆነ ኢስኖስ ላይክ የሆነ ስቴብል ስላልሆነ ላይክ ሳላሪው ምናምን ነገር አለ። ግን ከቲሞች ጋር ሴል ማድረግላቸው ጀስት አባውት ፓሽኔትድ የሚሆን ነው። ፓሽኔትድ ስትሆን ላይክ ሳላሪም ያስፈልግሃል። ግን ላይክ ሳላሪ ከሌለማ ከሱ ጋር ምን አደርጋለሁ ምናምን ብሎ የሚሄድ አይነት ቲም አይደለም ስመሰረት የነበሩት ማለት ነው። ላይክ ሎንግ ላስት የሚያደርግ የሚቆይ አብሮክ እስከ ሄድከው ድረስ የሚሄድ ቲሞችን ክሬት የማድረግ ኢትስ ኦል አባውት ያንተ ኢትስ ኦል አባውት ዘ ድሪም ነው። አንተ የምትሰጣቸው ድሪም ነው። አንተ ብቻ ሳይሆን አንድ ላይ እያለማችሁት ያለው ድሪሙን ነው።
ሼር ድሪም ማለት ነው። ኤግዛክትሊ ሶ እንትን ማለት ላይክ እነሱን ላይክ ሳላሪ ከሆነ ጀስት ገብቶ ሰርተ መውጣት ነው። ዲሊቨር ማድረግ ያለብን አድርሰ መውጣት ብቻ ነው። ይሄኛው ግን ዲሊቨር ካላረግ ኦር ስራው ካላለቀ ድሪም አይሳካም። ሶ ምንድነው አንድ ላይ እያለማችሁ የምትሰሩት ስራ ባከፍልም ራሱ የሚሰሩልህ ናቸው። ባከፍልም ብቻ ሳይሆን አለ የሆነ ፖይንት ላይ ከዚህ በላይ የሆነ ኮምፐንሴት የሚያደርጋቸው ነገር አለ። ኮምፐንሴት አሁንም እያደረገን ያለው ማለት ነው። ሶ ፓሽን ዋይዝ የሆነ አብሮ የሚንቀሳቀስ ቲም ነው። ቴክኒካሊቲው ብቻ ስላለ የሚንቀሳቀስ መሆን አይደለም። ቴክኒካሎችን ሀይር ታደርጋለህ፣ ግን ሀይር ስታደርግ ብር ነው። ብር ከሌለ ይሄዳል፣ ካለ ይኖራል። ቲም ደግሞ ቢልድ ስታደርግ እንደዛ መሆን የለበትም። ዲሊቨሬበሎች ጋር ብቻ የተገናኘ ይሆናል ነው ሳላሪ ሲሆን። ኦኬ ቴንክ ዩ በጣም ውይይታችን በጣም ጠቃሚ እንደሆነ እናስባለን። እስካሁን ድረስ ላይክ እና ሼር እያደረጋችሁ እንዲሁም ቻናላችን ሰብስክራይብ በማድረግ የራይዝ አዲስ ቤተሰብ እንድትሆኑ እናሳስባለን። ጥያቄዎቻችን ይቀጥላሉ። በኢትዮጵያ ኮንቴክስት ያው ኔትወርኪንግ ሲባል ያው ብዙ ሰዎች ጋር ሰላም መባባል፣ ኮንታክት መቀበል ምናምን ሊሆን ይችላል እና ከዛ ያለፈ ፍሩትፉል የሆነ ካፒታል መገንባት የሚችል እንዲሁም ደግሞ ላይክ ዳውን በምትሆንበት ሰዓት ሊደግፍ የሚችሉ ኔትወርኮችን መገንባት የሚቻለው እንዴት ነው? አንተ ጋር እስቲ ያስረዳን። ብዙም ጊዜ ኔትወርኪንግ ሲባል እንዳልከው ላይክ ስልክ ቁጥር በመቀበል ኦር ሄደ ምናምን ስልክን ምናምን ብለው ሳትወል ብትደውል ዩል ኖት ፒክ አፕ አይነሳለ። ብዙም ጊዜ እኔ የማደርገው ላይክ ሰውን ኖት ላይክ እነሱን ሄጄ ለመጠቀም ወር እንደዚህ እንዲያደርጉልኝ ሳይሆን አውስ ጀስት ዱዊንግ እዛ ሄጄ ለመገኘት ነው። ከዛም በኋላ ከነሱ ጋር ኮንቨርሴሽን ነው የሚኖረን። ኮንቨርሴሽን ሲኖር ላይክ እኔ እንዲህ ነው የምሰራው እንዲህ ነው የምሰራው ሳይሆን የእሱንም ነው የምሰማው ማለት ነው። ላይክ ኔትወርክ ላይ ስትሄድ ሁሉም ሰው እዛ እንትን ለማድረግ ነው። ጀስት ከኔትወርክም ያለፈ ነገር ነው የሚኖረው። ከኔትወርክም ስለ ብዙ ነገር አብረ ፓርትነር የምታደርጋቸው ሰዎች ናቸው ያሉት። ጀስት ስልክ ተቀብል ሄደ እንደዚህ ያገኘው እኮ እንደዛ እንትን አትልም። ኔትወርክ ላይ ላይክ ለሱ ለማቅረብ የፈለግከውን ነገር መጀመሪያ ከሱ ማዳመጥ አለብህ። ሰውየውን ሳታዳምጠው ምን እንደሚፈልግ አንተ ብቻ ሶሉሽን ይዘህ ኦኬ እኮ ለእናንተ እኮ እንዲጠቅማቸዋል እንደዛ አይደለም። እሱንም አዳምጠን ካዳመጥክ በኋላ ይኖራል አንተ ጋር ለሱ መስጠት የፈለግከውን ለሱ ዲሊቨር ማድረግ የፈለግከውን አንተ ጋር ካለ ታቀርብ፣ ከሌለ ግን ላለው ሰው ታቀብላለህ። እስቲ ኮኔክሽኑ አለ እኮ ከሱ ጋር ሰውዬ ጋር አንተ መስራት ባትችለው ይሄ እኮ አለ እኮ ከኔ ጋር የሚሰራ እሱን ኮንታክት ሰልክልሃለሁ ትለዋለህ። የእሱንም ፕሮብሌም ሶልቭ አደረግ። እናም እኔ ብዙም ጊዜ ኔትወርኮቼ እኔ እንትን ማለት ከሆነ ሌሎች ነው እንትን መላቸው ማገናኛቸው። ብዙ ኔትወርኮች አሉ ከሀገርም ከሀገር ውጭም። እናም ቤኔፊት የሚያደርገንም መለየት አለብን ማለት ነው። እኛንም እነሱንም ቤኔፊት የሚያደርገን እነሱንም ጀስት ስለ ራስ ብቻ ማሰብ ሳይሆን ስለሌላውም ነው። ጀስት አዋርተው ዩኒቨር ነው የት እንደምትገናኝ ድጋሚ አታውቅም እኮ። ሞር ኔትወርኮች ደግሞ በአሁኑ ሰዓት ከብዙዎቹ ጋር ትገናኛለህ። እናም ፈርስት ኢምፕሬሽን ነው ጀስት ፈልጋለሁ ይሄኛውን ሶሉሽን ይዣለሁ እና ያንተን ፕሮብሌም ሶልቭ ለማድረግ ነው ብለህ አይደለም። መጀመሪያ ማዳመጥ አለብህ። ሳያምክ እኮ ቀጥታ መድኃኒት አይታዘዝልህም። ጀስት ኮንታክቱ ስላለህ ብቻ ያን ሰው ሪቻውት ማድረግ የለብህም። እንደዛ መቼም ማድረግ የለብህም። ጀስት የእሱን አዳምጠ ነው። ሐኪም ስትሆን እዚህ ጋር ነው የምትስለው ነው መድኃኒት የምትሰጠው አይደለም። እንደዛ ነው። ቴንክ ዩ በጣም ቀጣይ ጥያቄያችን ያው እንደ ሊንክድን ያሉ ፕሮፌሽናል ሳይቶች አሉ፣ እንዲሁም ደግሞ ፊዚካሊም ሰዎች ጋር ሪቻውት የምናደርግባቸው ኢቨንቶች አሉ፣ ያው እንደ አበሻ ክሬቲቭ ሀብ ምናምን ያሉ ነገሮች እና እነዚህን የፈጠራ ማህበረሰቦች እንዴት ነው የተጠቀምክባቸው? አንተስ ተጽዕኖ ፈጣሪስ መሆን የሚቻለው እዛ ውስጥ ገብቶ እንዴት ነው ላይክ ኮንታክት ማድረግ የሚቻለው? ሊንክድን በደንብ ሁሉም ሰው መጠቀም የሚችልበት ሶሻል ሚዲያ ስቴጅ ነው።
እና ሞር ላይክ ማይንድድ የሆኑ ከዛም አልፎ ደግሞ ከሀገርም አልፈ ነው ኮኔክት የምታደርገው። አሁን እኔ ስጀምር የመጀመሪያን የቪአር ሜንቶርሺፕ የሚወሰድኩትም ከአሜሪካን ያለ ካምፓኒ ነበር፣ ኤክስአር ኢንክሉዥን የሚባል ማለት ነው። በየአመቱ ኢንተርናሽናል ኮላውት ያደርጋሉ ከአፍሪካ ማለት ነው። ከዛን ከአፍሪካ ውስጥ ስንት ሰው ነው? 10 ሰው 9 ሰው ነው የሚመረጠው ማለት ነው። እና ሰከንድ ባች ነበር ከ2024 የኤክስአር ኢንክሉዥን አዋርድ እንትን ሜምበርሺፕ የሚያሸነፍኩትም እዛም ኢንክሉድ የሚሆንኩትም የ2024 ላይ ነበረ። እዛ ኔትወርክ ላይ ምን ነበር ልክ ያኔ ስገባ ከቅድም እንደውም የገለጽኩ ላይ ናይጄሪያ የነበረች ጓደኛ ያልኩ እዚህ ውስጥ ነበር የተገናኘ ነው በዚህ ፕሮግራም ማለት ነው። በዚህ ፕሮግራም ተገናኘን፣ አንድ ላይ ፕሮጀክት ምናምን ሰራን። ኢትወዝ ላይክ የ8 ዊክ ትሬኒንግ ነበረ። ከተለያየ አፍሪካዎች ጋር ተገናኘን። በተጨማሪም ደግሞ ስቶሪ ቴሊንግ ተብሎ ከሆሊውድ ነበር የሆሊውድ ሙቪ ፕሮዲስ የሚያደርጉት ስለ ስቶሪ ቴሊንግ ኢምፓክት የሆኑ ስቶሪዎች እንዴት መስራት እንዳለብን ትሬኒንግ ሲሰጠው ነው የነበረው ማለት ነው። ከተለያየ ሀገር ነበር የኛ ሜንቶሮች የነበሩት። ከጀርመኒም ነበሩ፣ ከጣሊያንም ኢቭን ነበሩ። ሰደንሊ ኔትወርኩ ሰፋ ማለት ነው። ከአፍሪካዎች ጋር ተተዋወቅን በዚህ ፕሮግራም። ከውጭ ኢንዱስትሪው ጋርም ደግሞ ኢንትሮዲውስ አረግን። ኢቭን ኢንቨስተሮች ተመድበው ከእነሱ ጋርም ዲስከሽን ነበረን። አውትሪች እያደረገ መጣ፣ ዊዚን ጀስት በሊንክዲን የመጣ ማለት ነው። ከዛም በኋላ ምንድን የተፈጠረው ልክ እሱኛውን እንደጨረስን ደግሞ ሌሎች ኦፖርቹኒቲ ደግሞ መጣ። እንደነገርኩ ሊንክዲን ብዙ ኦፖርቹኒቲም እንደሚያመጣውም ኮሚኒቲዎችም ደግሞ አሉ። አሁን የቪአር ኮሚኒቲዎችን ስናይ እዚህ ኢትዮጵያ ውስጥ ቪአር ኮሚኒቲ ላይክ ሞስት ኦፍሊ የለም። ከአፍሪካ ውጭ ግን አለ። እዚህ የለም ብለን ማቆም ሳይሆን የተለያዩ ኮሚኒቲዎች ውስጥ ጆይን ማድረግ ነው። በዛም የኤአር ቪአር አፍሪካ የሚባል ካምፓኒ አለ። የሞር ኤአር እና ቪአር ላይ የሚሰራ ነው። እሱኛውም የት ነው? ኬንያ ነው የሚገኘው። አብሪቬሽኖቹን ለተመልካቾች ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ አፍሪካ የሚባል ካምፓኒ አለ ቤዝድ ኢን ኬንያ። እነሱም ኮሚኒቲ ቤዝድ ሆነው ትሬኒንጎችን ምናምን ይሰጣሉ። እናም ኮሚኒቲውን ጆይን ስታደርጋቸው ላይክ አፕላይ ካረግ በኋላ እዚህ ጋር አንድ ጊዜ ላቋርጥ። ላይክ ምንም አይዲያ የሌለው ሰው ሊኖር ይችላል። በጣም ባጭር ኦግመንትድ ሪያሊቲ ቨርቹዋል ሪያሊቲ ምንድን ነው የሚለው ብታብራራል። በጣም ባጭር ባጭሩ ለማብራራት ስሞክር ያው ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ ስንል ሌላኛው ዓለም ቨርቹዋል የሆነ ዓለም ውስጥ ነው። አሁን የምናየው ዓለም አለ አይደለ? ዲጂታል በሆነ ወይ በቪአር ሄድሴት በሚባል ዲቫይስ ሌላኛው ዓለም ውስጥ ነው የሚከተው ሄድ ጋር የሚደረግ ማለት ነው። ሄድ ባንድ እሱኛው ቪአር ቨርቹዋል ሪያሊቲ ይባላል። ኦግመንትድ ሪያሊቲ ደግሞ ማንኛውም ሰው በስማርት ስልክ እስከያዘ ድረስ አፖች አሉ ለሱ የሚሆን የምንሰራቸው። እሱን ይዘው እንትን ማለት የሚችሉ ፕሌይ ስቶር ላይ አክሰስ መደረግ የሚችሉ ፕሌይ ስቶር ላይ አክሰስ የሚደረጉ ናቸው። እና እዚህ ወርልድ የምናየው ፊዚካል ዓለም ላይ ኤሌመንቶች 3D ኤሌመንቶችን የምናያቸው ናቸው። እሱ ምንድነው? ኦግመንትድ ይባላል። ቨርቹዋል ሪያሊቲ ደግሞ ቀጥታ የሌላኛው ዓለም ውስጥ ነው፣ ቨርቹዋል ዓለም ውስጥ ነው። አናዘር ሪያሊቲ ማለት ነው። ቴንክ ዩ በጣም ኦኬ። ላይ ከሊንክዲኑ ባሻገር ሰዎችን ፊዚካሊ አፕሮች አድርጎ የተለያዩ ኢቨንቶች ይካሄዳሉ፣ የኔትወርኪንግ ኢቨንቶች ይካሄዳሉ፣ ሰሚቶች ይካሄዳሉ፣ ብዙ ትልልቅ ድርጅቶች የሚመጡባቸው ጉባኤዎች ይካሄዳሉ። እዚህ አዲስ አበባ ውስጥም የተለያዩ ቦታዎች ላይ አንደኛ ላይክ ሀው ሰማን እነዚህን ነገሮች ትራክ ማድረግ የሚችለው እንዴት ነው? መጀመሪያውኑ እነዚህን ዝግጅቶች ፈልጎ ማግኘት የሚችለው። በሁለተኛ ደረጃ ደግሞ እዛ ከሄደ በኋላ ከራሱ ጋር ማች የሚያደርጉትን ፈልጎ ሚት ማድረግ አለ። እነሱ ሚት ካደረገ በኋላ ኮሚኒኬሽኑ በምን መልኩ ነው መሆን ያለበት? ኮሚኒኬት ካደረጋቸው በኋላ እዛ ኢቨንት ላይ እስከዛ በኋላ ባለው ሁኔታ እንዴት ነው ያን ኮኔክሽን ሎንግ ላስቲንግ እና ዩዝፉል ለራስ ፎር ኢን አወር ተርምስ ማድረግ የሚቻለው የሚለውን ላይክ ኮኔክሽን ላይ ጥሩ ሰው ነህ ይባላል። እና ከዛ አንጻር በደንብ ከፍሮም ኤክስፔሪየንስ ብታብራራልን በደንብ።
ያው ዩር ኔትወርክ ኢዝ ዩር ኔትወርዝ ይባል አይደለ? ኔትወርክን የምታሰፋው ያው ኦፖርቹኒቲዎችንም እንትን በማየት ነው። እናም የተለያዩ ፕላትፎርሞች ሶሻል ሚዲያዎች አሉ። አሁን እንደ ቴሌግራም ላይ የሚለቀቁ አሉ፣ ኢንስታግራም ላይ የሚለቀቁ አሉ። ጀስት ከዛ በኋላ ደግሞ ባለፈ ትላልቅ ሃይ ሌቭል የሆኑ ሰሚቶችም አሉ በጋቨርንመንት ደረጃ የሚዘጋጁ ማለት ነው። እነሱ ሲዘጋጁ ብዙ ወጣቶች እንትን ይላሉ። ላይክ ሃይ ሌቭል ሲሆን የመፍራትም አለ። ላይክ ትላልቅ ሰው ነው ምናም ብሎ የኦፖርቹኒቲዎች ያለመሄድ አለ። እናም እንትን ነው ኢቨንቶች ሲሄዱ ለመጀመሪያ ጊዜ የምትሄድ ከሆነ ኢቨንቶች መምረጥ የለብም። ላይክ ከኬሪየር ጋር አይገናኝም ምናምን የሚባል ነገር የለም። ላይክ if there is some opportunity there you should go ነው። ያ ኦፖርቹኒቲ ካለ you should go like ታይምን ዴዲኬትድ አድርገን የምትሄደው ግን አትሊስት ሰም ቫሉብል ነገር ታገኛለህ። you never know like አንተ ጀስት የሆነ የጋለሪ ኤግዚቢሽን ሆኖ ሄደክ ሰደንሊ አንተ ፕሮብሌም ያንተን ሶሉሽን የምትሸጥበት ቦታ ሊሆን ይችላል። ማለት ሰውየው ወይም ትልቅ ካምፓኒ ኖሮት ምናምን አርት ጋለሪ ኦር ስለሚወድ መጥቶ ምናምን እያያችሁ ምናምን አውርተ ከዛም በኋላ ወደ አንተ ይመጣል። ምንድን ነው የምትሰራው ምናምን የሚል ይመጣል። ስታወራ ትሰራላችሁ እንዴ? ኦኬ እኛ እኮ እንደዚህ አይነት ፕሮብሌም ፌስ አድርገን ነበር። እንደዛ ነው እንዴ ብለህ ላይክ ዩ ኮንቲኒው ይዛት አታውቅም። አንተ ጀስት ለጋላሪ መጥተህ እንደዛ ነው። የመጀመሪያው ሲሆን ጀስት ሞር ኢቨንቶችን መሳተፍ ነው ያለብን። መምረጥ የለብም። ሃይ ሌቭል ሲሆን መፍራት የለብም። ትላልቆች ናቸው፣ ጋቨርንመንት ኦፊሻሎች፣ ሚኒስተሮች ናቸው የሚገኙት። እነሱን ኦፖርቹኒቲዎች በተለያዩ ፕላትፎርም ላይ አሁን ቴሌግራም ላይ ሞስት ኦፍ ይለቀቃሉ። በተጨማሪም ሊንክዲንም አለ የምትገኝባቸው ናቸው። እነዚህ ኢቨንቶች ላይ የምትገኝባቸው ናቸው። በተጨማሪ ደግሞ የሊንክዲኑ ደግሞ ሞር ራስን የምትሸጥበት ነው። በቃ ትልቅ የሆነ ማርኬት ፕሌስ ነው። እንትን አይጠበቅብም። ለአንተ ለሆነ ስፖንሰር የሆነ አድቨርታይዝ እንዲያደርግን የምትከፍለው ነገር አይደለም። ስራን ትሰራለህ፣ ትለቃለህ ማለት ነው። እዛ ላይ የተለያየ አይዲያን እዛ ላይ ትለቀዋለህ። ዘን ኢንተረስትድ የሆነ ካምፓኒ ያወራል ማለት ነው። ከውጭ ምናምን ነገር ኢዚሊ ሰሟን የሆነ ትልቅ ድርጅት የሚሰራ ሰው ኢዚሊ አክሰስ ማድረግ ይችላል። ምክንያቱም ሌላ ጀንክ የሆኑ ፌስቡክ ላይ እንደምናያቸው አይነት አካውንቶች ና የሌሉበት ቦታ ስለሆነ የሌለ ነው። እዛ ላይ ስራና ስራ ነው ብቻ እንትን የምትለው ኮኔክት የምታደርግበት ማለት ነው። ሞር የሆነ ኮንተንት የምትሰራ ከሆነ ሞር የሰራቸውን ዲቴል የሆነ ግራፊክስ ኦር ሰምቲንግ የሰራውን ትለቀዋለህ። ከዛ ትላልቅ ካምፓኒዎች አሉ የውጭ ድርጅት የሚሆነው ስራን ካዩት ይወዱታል። ሞር እኔም ኔትወርክ እንደም ቢውል የሆነው ሊንክዲን ላይ እና ኔትወርኪንግ ቦታዎች በመሄድ ነው። እሱም ነው አንድም እንትን ያለኝ ላይክ ሊሚትድ ያላረገኝ ላይክ ሀገር ውስጥ የለም ብዬ አልተውኩትም። ጀስት ሊንክዲን ላይ በመኖሩ ከተለያየ ካምፓኒዎች ጋር ኢቭን ከሜታ ሳይቀር ከማይክሮሶፍት ኮፋውንደሮች ከነሱ ጋር ነው ኢቭን ያገናኘ ማለት ነው። ኢንተረስቲንግ ብዙ ኦፖርቹኒቲዎች መጥተው ጀስት እኔ ካለኝ ድሪም አለ ኖ ጀስት ስራዎችን ተቀጥሮ መስራት ሳይሆን ስራዎችን ለመፍጠር ነው እንትን እያልኩ እየሄድኩ ያለው። በዛ ኦፖርቹኒቲ ብዙ ሀገሮች የቀረውት አለ። ወደ አሜሪካም የነበርም አለ፣ ወደ ጀርመኒም ብዙ ካምፓኒዎች ኦፈር አድርገውልኝ ነበር። ሞር እዚህ ምንም የለም። የሆነ ሰዓት ላይ ያሰኛል ላይክ አንተ ብዙ እየሰራ የሆነ ገንዘብ አታገኝበት። ከውጭ ደግሞ የሆነ ከላኛ ጋር እና ስራ የሚል ይመጣል። ተተከሄድክ ላይክ ይሄ ኦፖርቹኒቲ ላይክ እንዳንተ እንደዚህ ብዙ ሰው እንትን ይላል። እንደውም እንዳጋጣሚ የዱባይ ጎልደን ቪዛ ያዘጋጀችዋል። ጎልደን ቪዛ ለጌም ዲቨሎፐሮችም የተዘጋጃል። እሱ ምንድነው የሚጠይቀው የሪኮግናይዝድ የሆኑ ትላልቅ አርቲክሎች ላይ መለቀቅ አለብህ። ፕሮፌሽናል የሆንክ ላይ ከ5 ዓመት በላይ ጌም ዲቨሎፕመንቱ ላይ መቆየት አለብህ። ከዛን የሁሉ ነገሮች አሟልተ ምንድነው የሚሰጥ እዛ ሬዚደንሲ ይሰጣል። የ10 ዓመት ጎልደን ቪዛ ሞር ከኢንቨስተር ጋር ያገናኙሃል። የተለያየ ሃይ ሌቭል ኢቨንቶች ጋር ነው የምትገኘው። ሙሉ ቤት ምናምን ተሰጥቶ እዛ እየኖርክ ስራ ብቻ ለነሱ እና በ2030 ላይ ዱባይን በጌም ኢንዱስትሪው 1 ቢሊዮን ጂዲፒ ለማሳደግ ነው ቀጥታ ክሬት ያደረጉት ሰደንሊ ማለት ነው።
እሱም መጥቶ ነበር። እሱም ኦፖርቹኒቲ መጥቶ ያው ርሚም ከ25 በላይ ብለው ተናሉት። ግን እዛም ቢሆንም ጀስት እንትን ማለት አልፈለግኩም። ላይክ ብዙ ኦፖርቹኒቲዎች አሁን እኔ ብዙ ፑሽ ባረኳቸው መንገዶች ሞር ሪኮግናይዝድም እየሆኑ ነው። ሞር ሀገራችንም ራሱ ኢትዮጵያ ላይክ የናይጄሪያውንም ራሱ አሁን ስናሸንፍ በሶስት ካታጎሪ ነበር፣ በቪአር በኦግመንትድ ሪያሊቲ ከዛም በኋላ ደግሞ በጌም ዲቨሎፕመንት አለ። በሶስቱም ካታጎሪ አንደኛ የወጣ ነው ኢትዮጵያ ነበር። ከዛን ኢቨን ጓደኛዬ እዛ ሄዶ ሲነግረኝ ማለት ኢትዮጵያን አለ እንደ የጌም ኢንዱስትሪ እንደሚሰሩ አሉ እንደ ምናምን እስከመባል ነበር እና ትላልቅ ካምፓኒዎች አሉ ጌማችን አይተውት ማለት ይህንንማ ላይክ ወር ምናምን 3 ወር ምናምን የፈጀባቸው ለመስራት ኧረ ሳምንት ነው በሳምንት ይሰራ ነው ምናምን ሲል አላመኗቸውም። ይበል ማለት የኛ ይሄ እንደ አፍሪካ ውጭ ሀገሮች አፍሪካ ሀገር ጥሩ ሲባል አፍሪካ እንደሚሉት ላይክ ሁሉንም እንደ አንድ ኮንቲነንት እንደሚወስዱት ኢስት አፍሪካ ላይም እንደዛ ነው። በጌሙ ኢንዱስትሪ ሰው የለም ብሎ እንትን የሚለው ጀስት ነገሮች የሉም በማለት እንትን መቅራትም የለብንም እና ደግሞ ኔትወርክም እንዳልኳችሁ ሊንክድኖችን ሞር ስራውን እየሰራ መልቀቅ እዛ ላይ ትላልቅ ካምፓኒዎች ናቸው። ዴፊኒትሊ አም ሹር ላይክ አንተ ፓሽኔትድ ሆነ ትልቅ ነገሮች ለምን ትንሽ ነገር አትሆንም መልቀቅ አለበት እዛ ላይ ኔቨር ነው ኮመንት ላይ ገብቶ ዋው ምናምን የሚለው ሰደሊ እንትን ሰው ጀስት ከሊንክድኑ ደግሞ ባሻገር ፊዚካል ኢቨንት ላይ ከሄድን በኋላ እንዴት ነው ሰዎችን ኮሚኒኬት የምናደርገው እዛ ላይክ ቢግ ፈርም ያላቸው ሰዎች ምናምን ስናገኝ? ያው ሞር ኢቨንት ላይ ብዙ ሰው አፕሮች ሲያደርግ እንትን ነው ራስንም ሴል ማድረግ ነው። በተጨማሪም ደግሞ እንትን ማለት የለብህም ኮንፊደንስ ማጣት የሚለውን ኦቨር ኮንፊደንስ ሆነ አይደለም ማለት ጀስት ራስን ሆነ ነው መሄድ ያለብህ። ቢዩርሰልፍ ነው ጀስት በቃ መቼም አንተ የመጀመሪያ ኢቨንት ላይ ሄደ የሆነ ሚሊዮን ምናምን ብር ፕሮጀክት አታገኝም። ትሩ በጊዜ ሂደት ነው እንትን ቢልድ የምታደርጋቸው። ጀስት ሄደ ሰው ማወቅ ነው በቃ ዛት ሲት ሲምፕል ስቶሪ መጀመሪያ ላይ ስትሄድ ሄደ ሰውቅ ተታውቅ ኮንቨርሴሽን መፍጠር ነው። ኮንቨርሴሽን ስል እኔ እኮ እንዲህ ያለ እንዲህ ስል መስማት አይፈልጉም አንዳንዶቹ ጀስት ኢቨንቶቹንም ወር ለማየት ከዛም በኋላ አንተ የሆነ ኩሪየስ የሆነ ሰው ስትሆንባቸው በተጨማሪም ደግሞ ላይክ ፓሽን መሆንን ማሳየት ነው። እኔ እኮ እናንተ ፕሮጀክት ብትሰጡ ምናምን ሳይሆን ላይክ እንደዚህ እኮ እንትን እላለሁ ብለህ ጀስት if you give me a job I can do it ሚለውን ነገር ማሳየት እንደዛም ነገር ማሳየት ነው። ግን እንደዛ ስታሳይ ቀስ በቀስ ነው ጀስት ስላልክ ብቻ እዛ ኢቨንት ላይ ተገናኝተህ አይሰጥም። በታይም ሂደት ነው ቢልድ የምታደርገው። ጀስት ሰደን የሚመጡ ነገር ስላልሆነ ትሩ በታይም ሂደት የምትፈጥራቸው ፔሽንት ያስፈልጋል። ላይክ ሎንግ ላስቲንግ የሆነ ሪሌሽንሽፕ ነው የምትፈጥረው። እኔም ከብዙ ኮኔክሽኖቼ ጋር ላይክ ኢቭን ከኔ ሴክተር ጋር ያለውንም ራሱ ስቲል እናወራለን። ቢኮዝ ኖት ጀስት እኔ እነሱን ብቻ ለመጠቀም ብቻ ሳይሆን እኔ ጋር ካለ እንትን ይላሉ ከኔ የሚፈልጉት ነገር አለ ዲሊቨር አደርግላቸዋለሁ። ሰምዴይ ሊንክ ሊያደርግ ይችላል። ሰምዴይ ነው እንዴ ኢቭን ተገናኝተንም የተለያየ ፕሮግራሞች እንሄዳለን። shouldn't be just ቢዝነስ ብቻ መሆን የለበትም። አስሎንጋስ ሰውን እንደነገርኩ ኔትወርክ ኢዝ ኔትወርክ እንደሚባለው ከሰዎች ጋር መተዋወቅ ነው። በቃ አዲስ ሰው ነው የምታውቀው፣ አዲስ ፐርስፔክቲቭ ያለው ሰው ነው፣ አዲስ ኖሌጅ ያለው ሰው ነው፣ ኒው ፐርሰን ነው የምትተዋወቀው። ከነሱ ጋር በደንብ እንትን ማለት ነው ሼር መደራረግ ነው እውቀትን ማለት ነው። ደስ ይላል በጣም። እንደዛ እዛ ኢቨንት ላይ ኮሚኒኬት ካደረጋችሁ በኋላ ላይክ ሜቢ ከ6 ወር በኋላ ሊሆን ይችላል እነዛ ሰዎች ኮንታክት የሚያደርጉ፣ ከ1 ዓመት በኋላ ሊሆን ይችላል ኮንታክት የሚያደርጉት። ከዛ በኋላ ሎንግ ላስቲንግ እና ፍሩትፉል ማድረግ የሚቻለው እንዴት ነው? ኮሚኒኬት አድርጋችሁ ላይክ ዩ ስታርትድ ቶኪንግ አፍተር ዘ ኢቨንት፣ ከዛ በኋላስ እንዴት ነው ፍሩትፉል ማድረግ የሚቻለው በአንተ ኤክስፒሪየንስ አንፃር? እንደውም በቅርብ የነበረኝም ኤክስፒሪየንስ ፕሮጀክትም ያገኘሁበትም ልንገርህ። የሀበሻ ክሬቲቭ ላብ እያለን ሜንቶሮች እየመጡ ያስተምሩ ነበር። ከፈረንሳይ ከተለያየ ሀገሮች ከቱኒስ የሚመጡ ነበሩ። ከዛ ሀገር ሲመጡ ኦልሬዲ የቪአር ኔትወርኮች ላይ አክሮስ
ከአፍሪካም ከኢስት አፍሪካ ጋር ያሉትን እንታወቃለን ማለት ኔትወርክ በደንብ ስለሰፋ የሚመጡ ሰዎችን ኦልሬዲ ያውቃቸዋለሁ እና እዚህ ስንመጣ ኢንፐርሰን የተገናኘ ነው ማለት ነው። ሞር ደስ የሚል ኮንቨርሴሽን ይኖረን ፍሩትፉል የሆነ ነገር ነው። ከዛም በኋላ እዚህም በነበረን ቆይታ ላይ እንደውም ጓደኛዬን ላስተዋውቅ ካለ እና ፈረንሳይ ጓደኛው ነበር ሌላ ካምፓኒ የቪአር ትሬኒንግ ሲሙሌሽን የሚሰራ ማለት ነው። እኔም እሱ ላይ እየሰራው ነበር። እዛ ላይ ስሰራ ቆይ እንደውም እሱን አድቫይዝ ያድርግ ምናም ብሎ እሱን አገናኘ። ሂዝ ኔም ኢዝ ዴቪድ ይባላል ስሙ። ከዛም በኋላ ኮንቨርሴሽን ጀመረን። ኦኬ እንደዚህ ጓደኛዬ ነበር ያስታወቀን ላይክ ኢሜል ላይ ነው ሁለታችንንም ኮኔክት አደረገን እና የ10 ዓመት ጓደኛዬ ነው ይሄ ኦሊያድ ይባላል፣ ይሄ ደግሞ ዴቪድ ይባላል የ10 ዓመት ጓደኛዬ ተተዋውቁ ኔቪያር እንደዚህ ኢንትረስትን ነው ኦሊያድ ይባላል እንዲህ ነው የሚሰራው ብለው ኮኔክት አድርጎ እሱ ቀጠለ ማለት ነው። እሱ ወደ ስራ እኔና እሱ የቪዲዮ ሚቲንጎችን እንትን ማለት ጀመረን፣ ማዘጋጀት ጀመረን። ከዛም ፎሎው መደራረግ ጀመረ። ከዛን ሞር ስራዎቻችንን ነገርኩት እየሰራን። ከዛን እሱ አድቫይዝ ሊሰጠን ነበር መጀመሪያ የገባው ማለት ነው። ከዛ ሞር ስራዎቻችንን ሲያይ በደንብ ሄደን አድቫንስድ ያደረግን ነው። እንደዛ ነው እንዲህ ብሎ እንትን ሰጠን፣ የኮንታክት ሰጠን ማለት ነው። የሆነ ፕሮጀክት አለ የፈረንሳይ ካምፓኒ እንትን የሚለው ኢፍ ዩ አር ኢንትረስትድ እዚህ ፕሮጀክት ላይ ለአፍሪካ ስቱዲዮ እየፈለግን ነበር እናንተ መስራት የምፈልግ ከሆነ አንድ ላይ መስራት እንችላለን ብሎ አቀረበልኝ። በጣም ደስ ይላል ብለን ላይክ ለ2 ወር ነበር ኮንቨርሴሽን ይኖረን ያኛው። ከዛን እንደ አጋጣሚ ሆኖ የፈረንሳይ ትልቅ ኢቨንት የተዘጋጀ ነበረ ኒው ሜሽ ፌስቲቫል የሚባል። እዛ ኢቨንት ላይ ኦልሬዲ እዛ ልመጣ ነው ስለው ኦኬ እኔም እዛ እንገናኛ ተባለን። የተለያየ ከዚህም ጊፍቶችን ለሱ ይዤ ሄድኩ። ጀስት ቡና ምናምን ይዤ ሄድኩ ማለት ነው። ጀስት ጄኒዩን የሆነ ለሱ ነበር ይዤ ሄድኩት። እዛን ጥሩ የሆነ ሪሌሽንሽፕ ነው ቢውል ሊያደርግ ነው። የተለያየ እዚያ ያሉትን ብዙዎቹን ካምፓኒዎች አስተዋወቀኝ። ከዛም ፕሮጀክታችን ተቀብዬ ነው ቀጥታ ኢሚዲየትሊ የመጣሁት ማለት ነው። እናም ትሩ ታይም ነው ቢውል የምታደርገው ጀስት አንተ ስለፈለግ ብቻ ሳይሆን ከአንተ ጄኒዩን የሆነ ነገር ነው። ጄኒዩን ነገር ይዘን ፑሽ ሳናደርግ ብዙ ሰዎች ፑሽ ያደርጋሉ። አይ ቲንክ ሶ ይመስለኛል። ኢሜል በ2 ቀን ካልተመለሰላቸው ዳብል ኢሜል የሚያደርጉ ሰዎች አሉ፣ የሚጨቀጭቁ ሰዎች አሉ። ስሙዝሊ ሪሌሽንሽፕ መስራት አለብን ነው እያልከን ያለው። ስሙዝሊ ነው ጀስት በአንዴው የምትገነባው ነገር አይደለም። ካምፓኒ በአንድ ቀን አይገነባም፣ በጊዜ ሂደት ነው መሄድ ያለብን። ኢንተረስቲንግ። በጣም እናመሰግናለን ለነበረን ቆይታ። በመጨረሻ ቀረ የምትለው ነገር ለተመልካቾች ማስተላለፍ የምትፈልገው ነገር ካለ እሱ እንድትገልጽልን። ከዛም ባሻገር ደግሞ ጦቢያ ስቱዲዮን ወደፊት የት እንየው እንጠብቀው፣ ሌሎች ስራዎችስ ካሚንግ ሱን የምትላቸው ካሉ ብትገልጽልን። ያው ጦቢያ ስቱዲዮ በመጀመሪያም ደግሞ ለተመልካቾች የምለው ላይክ ሞር ትሬንዶችን በመከተል ሳይሆን ፕሮብሌም ሶልቭ የሆኑ ላይክ ጀስት ኢትዮጵያ ላይ የለም ብለን ብቻ መቅረስ ሳይሆን የተለያየ ሶሉሽን ማቅረብ እስከቻለን ድረስ ፑሽ ማድረግ ነው ያለብን። ጀስት ትሬንዱን መከተል የለብንም። እናም በተጨማሪም ደግሞ ያው ጦቢያ ስቱዲዮ እኛ ያው ብዙም ባለመፖሰት የምንታወቅ ሰው ነን። ሶሻል ሚዲያ ላይ ቪዚቢሊቲ የለንም። ሞር ላይክ እኛ ይሄ ውስጥ ለውስጥ ነው ይባል ላይክ ብዙ ስራዎች ስለምንሰራ ሞር ፖስት የሚያደርግልን ሰው ነው እኛ እንትን ያለው። ግን ማለት የምፈልገው ሁሉም ቦታ አለን። ከአፍሪካ ውጭም ብትሄዱ ዩሮፕን ብትሄዱ ጦቢያ ስቱዲዮ ሞር የሚታወቅባቸው ሀገር ናቸው። ስራዎችም ደግሞ ከፈረንሳይ አድቬንቲስ ከሚባል ካምፓኒ የ30,000 ዩሮ ፈንድድ የሆነ ፕሮጀክቶችን ራን እያደረገ ነው አሁን ጦቢያ ስቱዲዮ። ቢግ ፈንድ። እንደ አጋጣሚ የሆነው ፈረንሳይ ከሄድኩ በኋላ ሴኩር የተደረገ ነው የመጀመሪያ ትራቭሊንግ ሊሆነው። ኮንግራትስ። እናም ደግሞ ላይክ የተለያዩ ከጋቨርንመንት ኢንስቲትዩሽን ጋር እና የኤዱኬሽን ሴክተሮች ጋር አንድ ላይ በመሆን
ለፊውቸር የሚሆኑ እየሰራን ያለ ነው ፕሮጀክቶች አሉ ለተለያዩ ዩኒቨርሲቲዎች፣ በተጨማሪም ደግሞ ለቲቬቶችም የቨርቹዋል ሪያሊቲ ወርክሾፖችን በቪአር መስራት እንዲችሉ የሚያበቃ ቴክኖሎጂም እየሰራን ነው እና ያው በቅርቡ እናሳውቀዋለን፣ ሪሊዝ እናደርገዋለን ብለን ተስፋ እናደርጋለን። እናም ደግሞ ሞር ኦፖርቹኒቲዎችን ጀስት ሊሚትድ አኑን ነው የምንለው። ጀስት ሊንክዲን ላይ ብዙ ሰዎች ኮኔክት አድርጉ፣ ሰዎች የተለያዩ ኢቨንቶች ላይ በመሄድ ጥያቄ መጠየቅ ነው በቃ። አሁን እኔ በበኩሌ ብዙ ጥያቄ ነው የምጠይቀው። ማለት ኖሌጅ ያላቸው ሰዎች አሉ፣ አታውቅም። ያኛውን ሰውዬ እስካልጠየቅ ድረስ ከሱ ኖሌጅ አታገኝም። ዝም ካልክ ያው ዝም ነው፣ ግን በመጠየቅ ታገኛለህ። ማፈር ምናምን የሚለው ነገር አያስፈልግም። ቢኮዝ ላይክ የሚጠቅም ነገር እየሆነ እያወቅ አፍረ ምናምን ጸጥ ምናምን ልትል ትችላለህ። እንደዛ መሆን የለበት። ብዙ ኢቨንቶች ላይ ያየ ነው ብዙ ሰዎች አፍረው ምናምን ጸጥ ይላሉ ምናምን ነገር። ጀስት ቢ ኮምፈርተብል መጠየቅ ነው። ምንም ነገር የለም እኮ የሚያስፈራ ነገር። ጀስት በለው። የስቴጅም ፍራቻ ቢኖርክ ወር ደግሞ የመድረክም ቢኖርብህ ጀስት አልፈሱን መጠየቅ ነው ያለብህ። ምንም ያሰው እኮ ኢምፕሬሽን መፍጠር ይሻላል ዝም ሳያውቅ ከሚያልፍ የሆነ እሱ ላይ ኢምፕሬሽን ፈጥረህበት ብትሄድ ይሻላል እኮ። እና ሌላ ጊዜ ስትገናኝ ያኛው ልጅ ነህ እንዴ ነው የምትባለው። እና እንደነሱ ሆኑ ነው የምለው። እና ሊሚትድ እንዳይሆኑ እንግዲህ እሱን ነው የምለው። በጣም እናመሰግናለን ኦሊያድ ስቱዲዮአችን ተገኝተህ ላካፈልከን ሀሳብ። አይ ሆፕ ተመልካቾቻችን በጣም ብዙ ጠቃሚ ነገር እንዳገኙበት። እስከ ፍጻሜ አብራችሁ ለነበራችሁ ሁሉ እናመሰግናለን። ቪዲዮ ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ አድርጋችሁ የራይዝ አዲስ ቤተሰብ እንደምትሆኑ ተስፋ እናደርጋለን። እስከምንገናኝ ድረስ ቻው።